እቺ ወገናችን በቄሶቻቸው ከተደፈሩ ሴቶች አንዷ ናት። የሷን ቪዲዮ የሷን ድምጽ ሳላሰማችሁ በፊት የራሴን ሁለት ሐሳብ ላስቀምጥ። አንደኛው ሐሳብ ስለ ጥምቀት ነው። ሁለተኛው ሐሳብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ቪዲዮዋን አምጥቻ አሰማችኋለሁ። ቪዲዮን ኮፒ ሊንክ ሼር አድርጋችሁ ለክርስቲያን ወገኖች ሼር አድርጉልኝ። ባረከላሁ ፊኩም። ከጥምቀት ልጀምር። ጥምቀት ተብሎ ሲነሳ ብዙ ነገራቶች አእምሯችን ላይ ይመጣል። ተጠምቀን የምናውቅ ሰዎች እኔ በአእምሮ የሚመጣ አንድ ነገር አለ። ከአንድም ሁለት በዛ በብርድ ከላይም ከታችም ሳለብስ እርቃኔን ያንንም ያክል ጎረምሳ ቄስ ፊት ለፊት ቆሜ በዛ በሚያክል ጆግ ከላይ እስከ ታች በውሃ ታፍኜ እስከምሞት ወደ ታች እየደፋብኝ በያዘው መስቀል እየደበደበ ተጠመቅሽ የሚለው ሐሳብ አሊያም ደግሞ ተጠመቅኩኝ ብዬ ወደ ቤት የምገባበት ሁኔታዎች መቼም ከአእምሮ የሚጠፉ አይደሉም። እንግዲህ እንደሚታወቀው ሴት ልጅ ከ10 ዓመት በኋላ አሊያም ደግሞ ከ15 ዓመት በኋላ የሰውነት ለውጥ የማደግ የማቆጥቆጥ ወይንም ደግሞ ይሄ የማጎጥቆጥ እንትን ትጀምራለች። ገና ብቅ ብቅ እያለች ያለች ሴት እርቃኗን ከላይ እስከታች አንድ ወንድ ፊት ለፊት ቆማ ያ ወንድ ለስሜት የማይነሳሳ ከሆነ ያ ወንድ ወይ ስሜት አልባ ነው አሊያም ወንድ አይደለም። ጀስት እንደ ሀገራችን ንግግር ነው የምላችሁ። ሁለተኛው እህቶቻችን የሚደፈሩት በፓስተሮቻቸው ነው። በየቸርች ቤቱ የእግዚአብሔር ቃል እንዲህ ሲል መጣልኝ እያለ አንዴ ጡቷን አንዴም ከኋላዋ እየነካካ ብቻ ቤቱ ይቅጠረው። የነዚህ እህቶቻችንን እንባ በየቤቱ ምን ብለን የሃይማኖት አባትን እንከሳለን እያሉ የስንት እህቶች ህይወት ተበላሽቶ ስንቱም አርግዞ ልጅን ያላባት እያሳደገ ያለ ስንቱ በየቤቱ እያለቀሰ እንዳለ ቤቱ ይቅጠረው። ወደ ሁለተኛው ሐሳቤ ስመለስ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳር ነው። እንግዲህ ያብዬን ወደምዬም እንደሚለው የክርስቲያን ወገኖቻችንም ነውራቸውን ለመደበቅ ሲሉ ብዙን ጊዜ ስለ መድፈር ሲነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ አግብቶ ካገቡ በኋላ ደፈሯት የሚል ቅዠት የሆነ ንግግር ያመጡልናል። ደፈሩ፣ አገቡ፣ ብቻ ይሁን እንዝለለው እና ምን ልላችሁ ፈልጌ ነው መድፈር ማለት ምን ማለት እንደሆነ የማታውቁ ከሆነ እስኪ የዚች ወገናችንን ቪዲዮ እንስማና ከዛ ሁለተኛ ሐሳቤን ላስቀምጥ። አሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። አንተም ብሎ ቄስ እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለእኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይህ በጣም ያሟል። በእርግጥ እንደ ክርስትና ሴት ልጅ ያን ያክል ዋጋ ያላት ስላልሆነች ብትደፈርም ባትደፈርም ሚዛን ያላት አይደለችም። ለምን ካላችሁኝ ኦሪት ዘዳግም ምዕራፍ 22 አንቀጽ 28 ላይ እንደዚህ ይላል። ማናችሁም ወይንም አንድ ወንድ ማለት ነው ድንግል ያላትን ሴት ማንም ያልደረሰባትን ሴት አንስቶ ከዛ ቢደፍራት ወይንም ከደረሰባት በኋላ ምን ማድረግ አለበት? ለአባቷ 50 የብር ስቅል ሰጥቶ ያቺን የደፈራትን ወይንም የተጫወተባትን ሴት ማግባት ይችላል። ከዛ በኋላ ደግሞ መፍታት የለበትም። ይሄ አሁን ሴቶችን የሚደፍሩ ቄሶች ምንም አላደረጉ። ምን አደረጉ? ያነበቡትን የፈጣሪ ቃልን በስራ ላይ አዋሉ። አለቀ። በስራ ላይ አዋሉ። እናም ይሄንን ጉድ ደብቆ የሚገርማችሁ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ አግብቶ ፈቷት የሚሉ ሰዎች እኮ በተክሊል በቤተ ክርስቲያን ህግ ማለት ነው ገና 9 ዓመት ያልሞላትን ኢቭን ጡት ያላወጣችን ልጅ ማለት ነው በተክሊል እያገቡ እየዳሩ ነው ያሉት። እልል ብሎ እየዳሩ ነው ያሉት። ወላሂ
አይገርምም? ግን እዚህ መጥቶ አዋቂ ነን ከሚሉ እስከ አለቅላቂዎቻቸው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን አይሻን በ9 ዓመት አግብቶ ስለ መድፈር ነው የሚያወሩት። ሲጀመር መድፈርና ማግባትን ለይታችሁ ያላወቁ ጀዝባ ሁላ እንዴት ነው እናንተ ይሄንን እንትን ቤታችሁ ደብቃችሁ ስለ ነቢዩ መሐመድ ማግባትና መድፈር የምታወሩት? ሲጀመር ማግባትና መድፈር እንኳን እንደው ለይታችሁ አታውቁም። አጃይብ እኮ ነው። እናም ይሄን ማለት እፈልጋለሁ። አዎ እውነቴን ነው። የምር ብቻ ገርሞኝ ነው። በጣም ብዙ ጊዜ ያለው እንደዚህ በቄሶቻችን ተደፈርን ምናምን የሚሉ ታዲያ ሲጀመር ቆይ እዛ ቄሱ ስር ከላይ እስከታች ሳንለብስ እርቃናችንን ቆመን ወንድ እኮ ነው እንዴ! ታዲያ ለምንድን ነው የማይደፍረው? ጉድ እኮ ነው። ለማንኛውም በክርስትና ውስጥ ብዙ ነገር እየተሻሻለ ነው ያለው። እባካችሁ ይሄ የእንትኑን ነገር ብታሻሽሉት፣ ይሄ የጥምቀቱን ነገር ብታሻሽሉት ከምንም በላይ የምር ለሴቶቻችሁ ስትሉ አለቁ እኮ ሴቶቻችሁ የምር አለቁ። ለማንኛውም ይሄን ይመስላል። በነገራችን ላይ ሴትዮዋን አርግዛለች አሉ። አርግዛ ምናምን ቤት ክራይ ይዞላታል። አይ በሉስቲ ደህና ሁኑ። ሰላም አለይኩም።